እሺ ወዴ በአንድ ወርሽ ነው ልብሽ እየመታ ያስቸገርሽ? አው ግራ ገባኝ። ማረጉ ሲጠፋኝ ቲክቶክ ላይ ገባሁ። ማለት የመጣሽው ለስራ እንደሆነ ግን አታውቂም? በደንብ አውቃለሁ። በደንብ እኔ እኮ መስራት እፈልጋለሁ፣ ግን እንዴት ልስራው? ጭንቅላቴ በቃ ሐኪም ቤትም ምንም መድኃኒት የለውም። ስጡኝ እሺ ልስራ አልኳቸው። ከተወኝ አልኳቸው፣ ግን ደህና ናት አሏት። ምንም የለባትም አሏት። እኔ ግን ጭንቅላቴ ቆይ እነሱ አሁን ታውቂያለሽ አይደል? ብር አክስረሻቸው አረቦቹ እንዳመጡሽ በነፃ አይደለም። ለቢሮ እኮ ብዙ ብር ከፍለው ነው ያመጡሽ። አሁን አንቺ ከመጣሽ በኋላ አመመኝ፣ ቆረጠኝ፣ አስጨነቀኝ፣ አልቅሻለኝ። ይሄ እንዴት ይሆናል? አንድ ሰው እኮ ከሀገር ሲወጣ አላማ አለው አይደል እንዴ? ሊሰራ ነው አይደል እንደሚወጣው። ያንቺ ደግሞ ምንም ችግር ሳይኖርብሽ ጨነቀኝ ነው የምትይው አይደል? ጨነቀኝ አይደለሽ? ምንድን ነው ያልሽው? አዎ ይሄ ነው ችግሬ። አይጭነቅሽ። ሰላም ያገሬ ልጆች እንዴት ናችሁ? ሰላም ናችሁ ወይ? እኔ ጋር ሁሉ ሰላም ነው። እናንተ እንዴት ናችሁ? እንግዲህ አዲስ መጪዎች በብዙ ጊዜ አሁን በቅርብ የድሮዎቹ እንኳን ቻይ ነበሩ። የአሁኖቹ ግን አሁን ላይ የሚመጡ ልጆች ለምንድን ነው በጣም በቃ አዲስ እንደመጡ በጣም ይጨናነቃሉ። አይኔ በቃ ቶሎ ብለው ተስፋ ይቆርጣሉ። ቶሎ ብለው ወደ ሀገር መመለስ ምናምን ይፈልጋሉ። እንግዲህ ስንት ወጪ አውጥተው መጥተው ሲያበቁ እንደገና በቃ ጭንቀቱን መቋቋም ያቅታቸዋል። ለምንድን ነው ሲመስለኝ ከዚህ የምንሄደው አብዛኛዎቹ አረብ ሀገር ስራማ ቀላል ምናምን ብለን ስለምናወራ ይመስለኛል። ከዛ ቀላል መስሏቸው ይመጡና ከብዶ ሲያዩት እየጨነቃቸው ይሁን ምናምን አላውቅም፣ ብቻ አብዛኞቹ እንደዚህ አይነት ነገር ይገጥማቸዋል። እና አዲስ መጪዎች አትጨናነቁ። 2 ወር 3 ወር 4 ወር 5 ወር እስከ 6 ወር ባለው ብቻ ነው። ያን ያህል ራሱ አይወስድም። እንደው ታዲያ አዲስ ቋንቋ ምናምን ትንሽ ቋንቋው ነው እንጂ እስከ 6 ወር ራሱ አይወስድም። ሰዎቹን ተላምዳችሁ ጭንቀታችሁ ምናምን ይጠፋል። ስለዚህ አትጨናነቁ። ከስራችሁ የመጣችሁን ገንዘብ እንኳን ሳትከፍሉ እንደው ተመልሶ ወደ ሀገር የመግባት ነው የምፈልገው ምናምን ብላችሁ ራሳችሁን አታጨናንቁ። በቃ የተወሰነ ወራት ከቆያችሁ ተለምዷችኋላችሁ። የሚናገራችሁንም በአንድ ጆሮ ሰምታችሁ በአንድ ጆሮ ታፈሳላችሁ። ቢጮህም ምንም አይመስላችሁም ምናምን በቃ ትለምዱታላችሁ ሁሉን ነገር ማለት ነው። እነሱም አዲስ ስትሆኑ ነው የሚጠነክሩባችሁ፣ አዲስ ስትሆኑ ነው የሚያካብሉት እንጂ ከለመዳችሁ በኋላ እነሱ ራሱ እንደ ድሯችሁ አይጠብቁም፣ እንደነበራችሁት አይጠብቁምና ታግሱ። የተወሰኑ ወራት ታግሳችሁ ራሳችሁን ሳታጨናንቁ ታግሳችሁ ተጠብቃችሁ ቢያንስ የመጣችሁበትን አላማ አሳክታችሁ መሄድ ያለባችሁ። ቢያንስ እንኳን 2 ዓመት መጨረስ አለባችሁ እንጂ ገና በመጣችሁ በወራችሁ 2 ወራችሁ ተመልሼ ምናምን በማላቀስ ጥሩ አይደለም። አንዳንድ ጊዜ ቻል ማድረግ ትዕግስት ጥሩ ነውና እህቶችዬ አዲስ መጪዎች አትጨናነቁ ለማለት ነው። በዚሁ ሰላም ሁኑልኝ። ብድር ነው ይላከችኝ። ታይ እናትሽንም አታስለቅሺ። የመጣሽበትን አላማ እወቂ። ሰዎቹንም አታክስሪያቸው። እንደው ጭክን አርገሽ ጥርስሽን ንክስ አርገሽ ስራሽን ስሪ። እውነት እኔ እንደ እህትነት ምን ማክርሽ ማለት ነው። ብር ከሌለሽ እኮ ብር ከሌለሽ ምንም ነገር ማድረግ አትችይም በአሁን ሰዓት። ስለዚህ አውቃለሁ ትናንት ሲጨንቀኝ ማለት ነው ዝም ብዬ አይጭነቅሽ